የሚነካ እኛ አሁንም ቢሆን ፈርተን አይደለም። አዲስ አበባ የሚነካብን ማንንም ሆነ ማንን እንኳን ሀገር ውስጥ ያለው አይደለም ጣሊያን መልሰናል። አሁንም ቢሆን በዛ ሞራል ነው የምንቀጥለው። አዲስ አበባ የሁሉም የሰማንያት ብሔረሰቦች አገር ነች እንጂ የማንም አይደለችም። ባጠናት ዋደም አዲስ አበባና እሺ በመጀመሪያ ስሜን አስተዋወቀ ጆርጅ ባላለው ከአዲስ አበባ ከዚህው ከሰዝ ሰፈር ነው። አዲስ አበባ ሲጀመር አዲስ አበባና ሰባ የኔ ነው አይባልም፣ የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ ሲጀመር አሁን የአዲስ አበባ ልጅ ምን አለው? ምንም ነገር የለው። ሌላው ክልል ላይ መሬት አለው ቦታ አለው ምን አለው? እኛ አዲስ አበባ ልጆች ምን አለን? ኮንዶሚኒየም እንኳን ለማግኘት ታግለን ተሸክመን ውዝድርና ሰርተን አንድ ቤት ለሚያዝ አይደለም ያለን። ሌላው ግን አገሩ ላይ መሬት አለው፣ እርሻ አለው፣ ሁሉ ነገር አለው። ሁለት ጥቅም ነው የሚጠቀመው። አንድ በአዲስ አበባ መታወቂያ፣ አንድ በአገሩ መታወቂያ ይጠቀማል። የአዲስ አበባ ልጅ ምን አለው? ከስደት ውጪ ባህር ከመብላት ውጪ ምን አለው? ለአዲስ አበባ ልጅ ማን ነው የሚያዝነው? መች ነው ለአዲስ አበባ 8 ዓመት ሙሉ መከራና ስቃይ ሀገሩን ከቶ ገና ኢትዮጵያ ተበለጸገ አትጠራጠሩ ይለናል። እና አሁንም የምታምኑት አላችሁ? በእርግጥ ኢትዮጵያ ተበለጽጋለች። ኢትዮጵያ ግን የምትበለጽገው መቼ እንደሆነ ታውቃላችሁ? እንደዚህ ያለውን አይምሮ የታመነ ሰው ከስልጣን ገሸሽ ማድረግ ሲቻል ብቻ ነው። እንሰራለን፣ ዘወነን፣ እንገላለን፣ እንቆርጣለን በሚል ንግግሩ ምክንያት በየአካባቢው ያለ ኢትዮጵያዊ ጫካ ነው ያለው። ጦርነትን ፋብሪኬት የሚያደርገው ራሱ ነው በንግግሩ። በሄደበት ሁሉ ጦርነትን ሰብቆ ነው የሚመጣው። እና ኢትዮጵያ ተበለጸጋለች ይላል። በደም ነው የምንበለጸገው፣ በደንደት ነው የምንበለጸገው። ይሄ ንግግሩ አንዳንድ በቤተ እምነት ውስጥ የሚመኑን ሀብት ንብረት በሙሉ በልተው ዘርፈው እነሱ ግን በአማራና በተወደደ ዙፋን ላይ ተቀምጠው የምናያቸው ንቅል የሃይማኖት አባቶችን ንግግር ነው የሚናገረው። እንደ ሀገር መሪው ነው። ለአቶ ገዱ አንዳርጋቸው ያለኝ ክብር በእጥፍ ነው የጨመረው። በእውነት እንደዚህ አይነት ስብዕና ያለው ሰው አይመስለኝም ነበር። ግን ያው እኛ በማየት ስለምንመላለስ በየውስጣችን አንዳንዳችን ጂጂ እናደርገዋለን እያንዳንዱ ሰውና በጣም ነው የገረመኝ። በየአማራ ክልል ፕሬዝዳንት የነበረ የኢህአዴግ ስራ አስፈጻሚ የነበረ የብልጽግና ፓርቲ ስራ አስፈጻሚ የነበረ የኢትዮጵያ ውጭ ጉዳይ ሚኒስተር የነበረ ሰው ያ ሁሉ ክብሩ ሳያስቸግረው ሰርቶ መብላት እንደሚቻል ያሳየ ጀግና ኢትዮጵያዊ እኔ በጣም የኮራሁበት። አሁን ከፖለቲካው ለጊዜው ዞር እንበል፣ እንደ ሰው ማሰብ እንጀምር፣ እንደ አንድ ሰው። አሁን ይሄ ሰውዬ ሊከበር ሊወደድና ሊመሰገን ነው የሚገባው። ግን የኛን የኢትዮጵያን ማህበራዊ ሚዲያ ተጠቃሚ ይሉት እንዴት ድብልቅልቁ እንደወጣ በአድ በሆነ ኮሜንት እኛ እኮ በጣም ነው የምናሳፍረው፣ የምንቃወምና የምንደግፈውን አናውቅም። ጥልቅ የሆነ ድንቁርና ውስጥ እኮ ነው ያለን። ይሄ ሰውዬ በፖለቲካ አመለካከት ስለምንጠራው ሆነ ደግሞ እናንተ የምትሉት ምናምን በዚህ ብሔር ምናምን በምትሉት በዛ መንገድ ሰው እንዴት ይመዘናል? ምን አይነት ጠንካራ ስብዕና ያለው ሰው ነው። እኔ በእውነት ወላሂ እንትና በጣም አደነኩት፣ በጣም አከበርኩት። አሁን ይሄ ሰውዬ ከዚህ በኋላ የሚያወራውን ሐሳብ እኔ እኮ እይታዬ እኮ አንደኛ እኮ ነው በእውነት ከዚህ በኋላ የሚያወራውን ሐሳብ እሰማለሁ እንጂ በቃ ይሄ ጠንካራ ስለልቦና ያለው ሰው ነው። በምንም ጉዳይ ላይ ቢያወራ የሚሰማበት እድል ፈጠረ። በቃ ምንም ቢል የሚሰማበት እድል ፈጠረ። የአቶ ገዱን ጉዳይ በተመለከተ የብልጽግና ሰዎች ወይም ደግሞ የብልጽግና የሚዲያ ሰራዊት አቶ ገዱን ለማጣጣል በከፍተኛ ሁኔታ የሚዲያ ዘመቻን ቢከፍቱም አቶ ገዱ በመላው ኢትዮጵያን ዘንድ ከፍተኛ ተቀባይነትን፣ ከፍተኛ አድናቆትን አግኝተዋል። የብልጽግና ሹማምንት፣ የብልጽግና ባለስልጣናት ከኢትዮጵያ ሕዝብ እየበዘበዙ በቢሊዮኖች በሚሊዮኖች ገንዘብ እየመዘበሩ በዓለም ባንክ እያስቀመጡ በሚንደላቀቁበት በዚህ ሰዓት አቶ ገዱ ግን በከፍተኛ የስልጣን ቦታ ላይ ቢቆዩም የሕዝብን ላብ የሕዝብን ገንዘብ ባለመንካት እሳቸው አሁን ላይ በስደት ላይ እንደዚህ በምትመለከቱት መልኩ እንግዲህ በትላንትናው ዕለት የወጣው ቪዲዮ በከፍተኛ ሁኔታ የአቶ ገዱን ታማኝነት አቶ ገዱ ህዝባቸውን በምን ያህል በቅንነትና በታማኝነት በተለይ ደግሞ ሌብነትን፣ ጉቦን፣ ሙሰኝነትን ተጸየፈው እንዳሳለፉ የሚያጋለጥ ቪዲዮ ነው የተለቀቀው። ይህንን ቪዲዮ የለቀቁት የብልጽግና ሰዎች ግን አቶ ገዱ በማይመጥናቸው ቦታ ላይ ተገኙ፣ የመኪና ጠባቂ ሆኑ በሚል የአቶ ገዱን ስም ለማጥፋት የአቶ ገዱን ማንነት ለማጠልሸት አቶ ገዱ ብልጽግናን ከለቀቁ በኋላ በእንደዚህ አይነት መልኩ በሚያሳዝን መልኩ ላይ ይገኛሉ ብለው ይህንን ቪዲዮ ቢያወጡም ይሄ ቪዲዮ ግን የአቶ ገዱን ንጹህነት፣ የአቶ ገዱን ታማኝነት፣ የአቶ ገዱን ቅንነት ለመላው ኢትዮጵያውያን ያጋለጠ ሆኗል። በመላው ኢትዮጵያውያን ዘንድም አቶ ገዱ እየተመሰገኑ እየተሞገሱ እየተወደሱ ይገኛሉ። ታዲያ ለአቶ ገዱ ልክ እንደ ዶክተር ደሳለኝ ጫኔ ሁሉ እሳቸው ፈቃደኛ የሚሆነው ከሆነ ገንዘብ እናሰባስብላቸው የሚሉ
እንቅስቃሴዎችንም በስፋት እየተመለከትን እንገኛለን። እንግዲህ የጠቅላይ ሚኒስትር አብይ አህመድ አማካሪ ነበሩ፣ የአማራ ክልል ፕሬዝዳንት ነበሩ አቶ ገዱ። በከፍተኛ ሁኔታ እንደፈለጉት እንደልባቸው ገንዘብ ከኢትዮጵያ ውጭ ማሸሽ ይችላሉ። ከኢትዮጵያ ውጭ በፈለጉበት ቦታ ህንፃዎችን መግዛት ይችላሉ። ትልልቅ ቤቶችን መግዛት ይችላሉ። ትልልቅ ሞሎችን ማስገንባት በሚችሉበት ቦታ ላይ ቢገኙም እሳቸው ግን የህዝቤን ደም፣ የህዝቤን ላብ፣ የህዝቤን ገንዘብ አልበላም ብለው በንጽህና በስልጣን ላይ ቆይተው በተለይ በህዝባቸው ላይ እየተፈጸመ የሚገኘውን ግፍና በደልም ቢሆን በህዝብ ተወካዮች ምክር ቤት ፊት ለፊት በይፋ ተቃውመው ፋኖን ደግፈው ብልጽግናንም እየተዋጋህ የምትገኘው ከህዝብ ጋር ነው፣ ህዝብን ተዋግተህ ማሸነፍ አትችልም፣ በአፋጣኝ በአማራ ክልል ከተሞች የሚገኘው የመከላከያ ሰራዊት በአፋጣኝ ከክልሉ ይውጣ ብለው ተቃውመው ነው እንግዲህ በብልጽግና በኩል ሊታሰሩ ሲሉ ከኢትዮጵያ ሸሽተው በዚህ ሰዓት በአሜሪካ የሚገኙት። ይሄ ጉዳይ በሶሻል ሚዲያ ከፍተኛ መነጋገሪያ ሆኗል። ኦሮሞኛ አማራን ያገባው ወልጀለታለሁ ባንሽ ፍትል ለምን እንደዚህ ነገር የሚደረግ ለምን እንደዚህ የሚጫወትበት ለምንድን ነው መንግስት ለምን እንደዚህ የሚያደርገው? እኔ ለባለ ልጆች ካላሪ ልጅ ነው የወለድኩለት ባለ ልጅቶና አማራ ነው ብዬ ለምን እንደዚህ ነገር የሚደረገው? ለምን ነው የመንግስት አካል አላ የት ያላችሁ ብሎ ወደ የሚያነሳ መንግስት ሆነ ለምን እኛን የሚያነሳው? ይሄ ደግሞ እንግዲህ ከሰሞኑ በተለይ በወለጋ ንጹሃን ዜጎች ላይ ያነጣጠረ መጠነ ሰፊ ግድያ እየተፈጸመ ይገኛል። እቺ በምስሉ ላይ የምትመለከቱት እህታችን የኦሮሞ ተወላጅ ስትሆን ባሏ ደግሞ የአማራ ተወላጅ መሆኑን ነው እየገለጸች የምትገኘው። ባለቤቴ አማራ ነው፣ ወድጄው አግብቼዋለሁኝ፣ ለሱም ልጆችን ወልጄለታለሁ። እንዴት ታዲያ ከአማራ ጋር ከሆንሽ መሬት አይሰጥሽም ተብሎ ይባላል? እና ለመንግስት ብዬ ባሌን ልፈታ ነው ወይ? የልጆቼን አባት ልፈታ ነው ወይ? መንግስት ለምንድን ነው በህዝብና ህዝቦች መካከል የሚገባው? በሚል ነው እንግዲህ በቀጥታ እየተናገረች የምትገኘው። በተለይ ከሰሞኑ በወለጋ የዘር ማጥፋት ወንጀል በሚመስል መልኩ ንጹሃን ዜጎች እየተገደሉ፣ ንጹሃን ዜጎች እየተጨፈጨፉ ይገኛሉ። በሽመልስ አብዲሳ በቀጥታ ትዕዛዝ የተሰጣቸው ገዳ ኮማንዶ እንዲሁም ደግሞ የሸኔ ኃይሎች የብልጽግና ሰራዊት በአንድ ላይ ተቀናጅተው በንጹሃን ዜጎች ላይ መጠነ ሰፊ ዘመቻ በመክፈት የንጹሃንን ቤት እያቃጠሉ እንደሚገኙ፣ የዘር ማጥፋት ወንጀል እየፈጸሙ እንደሚገኙና ህዝቡም በተቻለው መጠን አካባቢውን ለቆ እየሸሸ እንደሚገኝ እየሰማን እንገኛለን። ለምን ልጅት ወርቀን ያለነው ምን ተነሱ ምን ያለነው አይሶባ ምን ያለነው ልጆቻችን አብራሽ ያለነው ለምን እንደዚህ የሚሆነው ባሎቻችን ተሰበሩ አይሰሩ መንግስት አካል እውነት በመድረኩ ላይ ካለ እንዲረዳን እንፈልጋለን። በቃ የትናቸው ያላችሁት ይበለን። ለምን በእንበት ተስፋ የለንም። እኔ ዛሬ ከነዚህ ተለይቼ ኦሮሞ ነኝ ብዬ አይ ባልሽ ፈተሽ ነው ቤት ልታገኝ ነው የሚለኝ ነው። ለምንድን ነው የሚወደደው ህዝብ እናዋጋብን? ለምንድን ነው እንግዲህ የኦሮሞና የአማራ ህዝብ የተዋለደ የተጋመደ ህዝብ ነው። ህዝብና ህዝብን አትነጣጥሉ፣ ቤት ልንሰጣቸው ስለሆነ ባሎቻችሁ አማራዎች ከሆኑ ፍቱ ብላችሁ ማለቱን አቁሙ፣ በህዝቦች መካከል አትግቡ፣ ለእናንተ ብዬም ባሌን አልፈታም በሚል እቺ እህታችን ስትናገር ይደመጣል። በተለይ ደግሞ በብልጽግና ዘመን የብሔር ፖለቲካ ተባብሶ ቀጥሎ በአማራ ተወላጆች ላይ የሚካሄደው ዘመቻ ከምንም ጊዜ በላይ ተባብሶ ቀጥሏል። ንጹሃን ዜጎች ይገደላሉ፣ ማንነት ላይ ያነጣጠሩ ዘመቻዎች ይካሄዳሉ። ይሄ ጉዳይ ደግሞ አሁን ከምን ጊዜውም በላይ ተባብሶ እንደቀጠለ እየሰማን ነው የምንገኘው። እኛ እኮ ስንገባልን እኮ ገና መንግስት ገባልን እንተቀበለን ብለን ደስ ብለን አጨብጭበን እኮ ነው። ዛሬ ለምንድን ነው እንደዚህ አይነት ነገር መፍታት ረገጠብን? ለምንድን ነው መፍትሄ አይደለም? ለምንድን ነው እንደ ቆሻሻ ተጣለው? አዲስ አበባ የኦሮሞ አይደለችም። ገረት አዲስ አበባ ኢዝ ናት የኦሮሞ። አዲስ አበባ የኢትዮጵያኖች ናት። አዲስ አበባን ወስዳለሁ ያላችሁ ቀን you gonna be the minority against all Ethiopians። የነጆሃር የኦሮሞ ብሔርተኞች ወጥተው አዲስ አበባ የኛ ናት ነው። እናንተ ልክ አዲስ አበባ በደማችን እንደምትሉት እኛም አዲስ አበባ በደማችን፣ እኛ እናንተ ኮርነራችን ኮርነር ስቶን እንደምትሉት ለኢትዮጵያኖች በሙሉ አዲስ አበባ is ኮርነር ስቶን። እንግዲህ ከሰሞኑ ደግሞ የምክክር ኮሚሽን በሚል በአዲስ አበባ ከተማው በተካሄደው ስብሰባ ላይ አዲስ አበባ ወደ ኦሮሚያ መካለል አለባት፣ ምክንያቱም አዲስ አበባ የኦሮሚያ ነች በሚል ከፍተኛ የሆነ ግብ ተነስቶ እንደነበር ሁላችንም ሰምተናል። በዚሁ በምክክር ኮሚሽኑ ላይ አብዛኛው በኢትዮጵያ የሚገኙ የክልል ፕሬዝዳንቶች
ወደፊት ለፊት በመውጣት አዲስ አበባ በኦሮሚያ ተካለል ብለው ሲሉ ይህንን የተቃወሙት የአማራ ክልል ባለስልጣናትና የሶማሊያ ክልል ባለስልጣናት መሆናቸውን እንዲሁ ለመስማት ችለናል። በተለይ አቶ ሙስጠፌ መሐመድና አቶ አረጋ ከበደ ፊት ለፊት በመውጣት አዲስ አበባ የሁላችንም ነች፣ አዲስ አበባ የኢትዮጵያ ነች፣ አዲስ አበባን እንወስዳለን ብላችሁ የምትሉ ከሆነ ፋኖን እንደግፋለን ያሉት የአማራ ክልል ርዕሰ መስተዳደር የሆኑት አቶ አረጋ ከበደ መሆናቸውን እንደዚሁ የውስጥ ምንጮቻችን ሾክ ብለውናል። በተለይም ብልጽግና የክልል መንግስታት በአጠቃላይ አዲስ አበባን አጨብጭበው የኦሮሚያ እንድትሆን ይደግፉኛል ብሎ ቢልም በተለይ ከፍተኛ ተቃውሞዎችን በማስተናገድ አዲስ አበባን ፈጽሞ መውሰድ አትችሉም፣ አዲስ አበባ የሁሉም ኢትዮጵያዊ ነው፣ አዲስ አበባ የአንድ ብሔር ሊሆን አይችልም በሚል ከፍተኛ ተቃውሞን ያስተናገደው የብልጽግና ሹማምንት በአጠቃላይ የአዲስ አበባ ጉዳይ ባለበት ይቀጥል የሚል አቋም መያዛቸው እየተሰማ ነው የሚገኘው። ማን ነው የሚያሸንፈው? አት ኤንድ እናየዋለን። ከኢትዮጵያ ህዝቦች ጋር ነው ፋይት የምታረጉት። ማን ነው አዲስ አበባ ለኦሮሞ የሰጣት? ከመቼ ወዲህ? አብይ አህመድ የሰራው ህንጻ አለ። መንገዱን እንዲሆን ኢህአዴግ የሰራውን መንገድ ከማር ቀንሶ የእግረኛና የብስክሌት አድርጎ ብስክሌት የሚነዳ በሌለበት እሱና እሱ የሚለማመዱበት የትኛውን ገነባ አብይ አህመድ? ኤቭሪቲንግ ኢህአዴግ የገነባው ያቆመው ህንጻ የትኛውን ህንጻ አብይ አህመድ ሰራ? አፈረሰ እንጂ። አብይ አህመድ ቤትን አፍርሶ መንገድን አሰፋ። ኢህአዴግ የሰራው መንገድ ላይ ኤክስቴንሽን ትንሽ አደረገባት ለእግረኛና ለብስክሌት። እኔ የማየው ህንጻ ነው። የትኛው የአማራ ነው? በተለይም ደግሞ የኦሮሚያ ክልል የብልጽግና ባለስልጣናትና ጽንፈኞቹ ልሂቃንም አዲስ አበባ የኦሮሞ ነች፣ አዲስ አበባ ፊንፊኔ ነች፣ አዲስ አበባን የማትሰጡን ከሆነ ቄሮ ይከባችኋል፣ ያጠፋችኋል፣ አዲስ አበባን ማትሰጡን ከሆነ ኢትዮጵያ ትበተናለች የሚል አደገኛ የሆነ የፖለቲካ አካሄድ መሄዳቸው የተገለጸ ቢሆንም በተለይም ደግሞ በአማራና በሶማሊያ በኩል ፈጽሞ አዲስ አበባን አታስቧት፣ አዲስ አበባ የሁላችንም ነች፣ አዲስ አበባ የማንም ልትሆን አትችልም በሚል ከፍተኛ ሙግትና ተቃውሞ እንዳስነሱ ነው የሰማ ነው። ይሄ ጉዳይም የብልጽግና ሰዎችን ክፉኛ አጣብቂኝ ውስጥ እንደከተተና የነ አቶ ሽመልስ አብዲሳን አዲስ አበባን የመውሰድ እቅድም እንዳልተሳካላቸው፣ አዲስ አበባን የመጠቅለል እቅድም እንዳልተሳካና እንደከሸፈም ሰምተናል። የነሱን ነው መጫወት ያለብን። አዲስ አበባ የኛ ናት። በየት ነው አዲስ አበባ? ማን ሰጣችሁ? እናንተ ማን ሰጣችሁ? ከእናንተ በፊት የነበሩ የአክሱም ነገስታት ናቸው እና አብርሃ ጸባዖን የነበሩት በሶስተኛው ክፍለ ዘመን ነበራችሁ እናንተ። ሶስተኛው ክፍለ ዘመን ላይ ቤተክርስቲያን ከድንጋይ ቆርቁረው ቤተክርስቲያን ዋሻ ሚካኤል የሚባልን ሰርተዋል። እና ዝም ብሎ መተበቃ ዋሻ ሚካኤልን ሰርተው ሄዱ። በቃ ሰው የማይኖርበት ላይ እንግዲህ ሕዝቅኤል እንደነገረን ከሆነ ኦሮሞን ከክፉ ሰዎች የሚለየው ሶስት ነገር ነው ብሎናል። አንደኛ አማርኛ ነው፣ ኦሮምኛ ነው፣ ሁለተኛ የገዳ ስርዓት ነው፣ ሶስተኛ ዋቃን ማምለኩ ነው ብሏል። እንግዲህ ዋቃን ማምለኩ ከሌሎቹ ህብረተሰቦች የሚለዩት ከሆነ ዋቃ የተለየ ነው ማለት ነው። ዋቃ እኛ የምናመልከው የእስራኤል አምላክ አይደለም ማለት ነው። እንደዛ ከሆነ እነ አብርሃ አጽብሃ አመጥተው የሰሩት ቤተክርስቲያን ግን የእስራኤል አምላክ የሚያመልክ ነው። ስለዚህ እዛ አካባቢ የእስራኤልን አምላክ የሚያመልክ ነበረ ማለት ነው። ስለዚህ ከማንም በፊት የነበሩት የአክሱም ሰዎች ናቸው፣ የአክሱም ነገስታት ናቸው። ስለዚህ አዲስ አበባ ናት ኦንሊ የኦሮሞ ናት ኦንሊ የአማራ የትግራይ ናት። እንደውም በዲግሪ በኢንዲጂነስ ከሄደ የትግራይ ናት። ካስፈለገ ደግሞ አዲስ አበባ የሳባ አገር ማለት ነው። እንግዲህ የኦሮሞ ባለስልጣናት ሹማምንት የቦታ ስም እየጠቀሱ እንደዚህ ማለት እንደዚህ ነው፣ ፊንፊኔ ማለት ፊት ለፊት ያለች ውሃ ማለት ነው፣ አዲስ አበባ ማለት የሆነ ነገር ማለት ነው ብለው እንደሚሉት ሁሉ እንግዲህ በዚህ ቪዲዮ ላይ እንደምንመለከተው እህታችን አዲስ አበባ ማለት የሳባ አገር ማለት ነው፣ እንደውም የትግራይ ነች አዲስ አበባ በማለት ስትናገር ይደመጣል። በተለይ ደግሞ የኦሮሞ ሹማምንትና ባለስልጣናት አዲስ አበባን ለመቀራመት አዲስ አበባን ለመብላት የሄዱበት መንገድ ፍጹም አልተሳካላቸውም። እንደውም ነገሮች እነሱ ካሰቡት በተቃራኒ ሆኖባቸው አቅጣጫ ስቶባቸዋል። አሁን በኋላ ልክ እንደ ድሮ የትግራይ የሆነ ሁሉ የአማራ ነው፣ የአማራ የሆነ ሁሉ የትግራይ ነው። ከዚህ በኋላ ልክ እንደ ድሮ ጎጃምን፣ ደሴን፣ ደባርቅም ሆነ ደብረ ብርሃን በአጠቃላይ መላው አማራ ክልል የትግራይ ህዝብ ነው፣ የትግራይ ህዝብም የአማራ ህዝብ ነው። ከዚህ በኋላ አድዋም፣ አክሱም፣ መቀሌም፣ መተማም ሆነ መላዋ ትግራይ ክልል የአማራ ህዝብ ነው። እኔ የምለው የትግራይና የአማራ የልትለኝ ባዮች እስከ መቼ ድረስ? እነ ያሬድን ያፈራች ትግራይ የምሁራን ምድር፣ እነ ላሊበላን የፈጠረ የአማራ ሊቃውንት ሀገር ጀግኖቹ። ሌላው ደግሞ አሁን ላይ ለብልጽግና ሰዎች ከፍተኛ ስጋት እየሆነ የመጣው የትግራይና የአማራ
ቅንጅት አንድነት ነው። በተለይ ጸምዶ በሚል አደረጃጀት አብይ አህመድን ከስልጣን ለማስወገድ አማራና ትግራይ በአንድነት መቆማቸው የብልጽግና ሰዎችን እንቅልፍ ነስቷል። የአማራ ተወላጆችና የትግራይ ተወላጆች በባህል፣ በእምነት፣ በሁሉ ነገር አንድ ነን። ስለዚህ ፈጽሞ ለብልጽግናው የምንገዛበት ወይም ብልጽግና እኛን እንዲያጠፋ እድል መስጠት የለብንም። ሁላችንም በአንድነት ልንቆም ይገባል የሚል አቋም በመያዝ ይህ ጉዳይ ደግሞ ለብልጽግና ሰዎች ከባድ ራስ ምታት ሆኗል። የብልጽግና ሰዎች ሰሜኖች እንዲበታተኑ፣ ሰሜኖች አንድ እንዳይሆኑ፣ አማራና ትግራይ እንዳይተባበሩ መጠነ ሰፊ ዘመቻዎችን ሲያካሂዱ ቢቆዩም አሁን ላይ ግን የፋኖ ኃይሎች መካከልና በህወሓት ኃይሎች መካከል ያለው ግንኙነት በከፍተኛ ሁኔታ የፌዴራል መንግስቱን እንቅልፍ ነስቷል። ሰሜኖች አንድ ነን የሚለው ንግግርም በከፍተኛ ሁኔታ ቤተ መንግስቱን እያመሰው እንደሚገኝ እየሰማን ነው የምንገኘው። እና አሉላ አባ ነጋን እነ ባሻ አዋአሎምን እነ ንጉስ ሚካኤል እነ ንጉስ ሳህለ ስላሴን እና አቶ ሀብተወልድ እነ መለስ ዜናዊን የሚያክል ዲፕሎማቶች ያፈራች አቢሲኒያ እንዴት ትምህርቱን ከአራተኛ ክፍል ያቋረጠ አንድ ተራ መናኛ ደንቆሮ ደደብ እና ተልካሻ የሰባተኛ ክፍል በተልእኮ የጨረሰ ወፈፌ በደህንነት ሰቆቃ ያደገ ወራዳ ይጫወትባቸዋል። እስከ መቼ ድረስ ነው እያባላችሁ እየተጫወተባችሁ የሚቆየው? ሸዋሸዋ አይበቃችሁ ወይ? በእርግጥ አሁን ከረፈደም ቢሆን ጥቂት ከሆዳሞቹ በስተቀር 98 ከመቶ ገደማ የምትሆኑት ነቅታችኋል። አሁንም ፍጠኑ። የጥላቻና የሴራ ድልድዩን ስበሩት፣ ግንቡን አፍርሱት። ጠላት ይጨነቅ ይቃጠል። እስክንድር ነጋ ጽምዶ የተባሉት ለመዋጋት ነው ትግል ወደ ጫካ ያወጣሁት አለ። ጽምዶ ውስጥ አለን የሚሉ ኃይሎችን ለመዋጋት ነው ጫካ ውስጥ የገባሁት ማለት ትግራይንና ኦሮሞን ለመዋጋት ነው ወደ ጫካ። እንግዲህ የእስክንድር ነጋ ተቃውሞ ደግሞ በከፍተኛ ሁኔታ መነጋገሪያ ሆኗል። ታጋይ እስክንድር ነጋ በትላንትናው ዕለት ለዲደብሊው በሰጠው ቃለ ምልልስ ላይ የፋኖ ኃይሎች ጽምዶ በሚል መቀናጀታቸው ፈጽሞ አልተዋጠልኝም፣ ሁሉም የፋኖ ኃይሎችም የተስማሙበት ጉዳይ አይደለም የሚል ንግግሮችን በትላንትናው ዕለት አካሂዷል። እንደ ታጋይ እስክንድር ነጋ ገለጻ ከሆነ ወደ ጫካ የገባሁት ጽምዶን ለመታገል ነው፣ ወደ ጫካ የገባሁት ብልጽግናን ለመታገል ነው እንጂ ጽምዶ በሚል ህወሓትን አዝዬ 4 ኪሎ ቤተ መንግስት ለማስገባት አይደለም ሲል የተደመጠው ታጋይ እስክንድር ነጋ ሁላችንም በአንድነት ያልወሰነው ውሳኔ ላይ ተጠያቂ አንሆንም፣ ጽምዶ ስለሚለው አሰላለፍም የነ ዘመነ ካሴ ቡድን በቀጥታ ምላሽ ይስጠን፣ ሌሎቹንም የፋኖ ኃይሎችን አስተባብሮ በአንድነት ያለውን ሁኔታ ሊያሳውቀን ይገባል በሚል ታጋይ እስክንድር ነጋ በትላንትናው ዕለት ያካሄደው ንግግር በብዙሃኑ ዘንድ መነጋገሪያ ሆኗል። እስክንድር ነጋ አንዴ ሞቷል፣ አንዴ የሆነ ነገር ሲባል መቆየቱ የሚዘነጋ አይደለም። አሁን ላይ ግን ጽምዶ የሚለው አሰላለፍ ፍጹም ተቀባይነት የለውም። ሁላችንም ብንሆን በአንድነት የወሰነውና ያሳለፍነው ውሳኔ አይደለም ማለቱንም እንዲሁ ለመስማት ተችሏል። ጫካ ወጣት አለ እስክንድር ነጋ እንደዛ ያለው ይችም ኤርትራን አይደለም፣ ኤርትራ ሩቅ ነው ያለው ሉዓላዊ ሀገር የውስጥ ነው፣ ያው ችግር የለበትም እሱ በደንብ አድርገን አዲስ አበባ በሚስጥር እንደሚመላለስ ስንቶቻችሁ ታውቃላችሁ? የሰማነው ነው። ይሄ ጋዜጠኛ አሳዬ በተደጋጋሚ ሲገልጸው ነበር። አልተሳሳትኩም፣ እኔ ኮት እያደረኩት ነው። አዲስ አበባ ይመላለሳል በሚስጥር እስክንድር ነጋ። አሁን በግልጽ ይገባል፣ ችግር የለበትም። ታጋይ ነኝ በሚል ሰበብ ነው እንግዲህ አራስ ቤት ነው እንዲገባ የሆነው። አራስ ቤት ነው ያለው፣ የልጅ አባት ሆኗል ነው የሚባለው እስክንድር ነጋ። የፋኖ ኃይሎች እንግዲህ እንደ ታጋይ እስክንድር ነጋ ገለጻ ከሆነ ህወሓት ፈጽሞ የሚታመን አይደለም፣ ወደ ጫካም ለትግል የገባሁት ህወሓትን አዝዬ 4 ኪሎ ቤተ መንግስት ለማስገባት አይደለም፣ የትጥቅ ትግል የምናካሄደው ህዝባችንን ነፃ ለማውጣት ነው። ስለዚህ በአፋብን ውስጥ የሚገኙ የፋኖ አደረጃጀቶች በሙሉ ያልተስማሙበት ውሳኔ መተላለፉ ፍጹም ትክክልና ተገቢ አይደለም በሚል ተቃውሞን እያሰማ የሚገኘው ታጋይ እስክንድር ነጋ ለዚህ ጉዳይም የነዘመነ ካሴ ቡድን አፋጣኝ ምላሽ እንዲሰጥ ሲጠይቅ ነው የተደመጠው። ይህ ጉዳይም በነዘመነ ካሴ በኩል አልተወደደም። በተለይ እነዘመነ ካሴ ታጋይ እስክንድር ነጋ ሶሻል ሚዲያ ላይ በመውጣት የሰጠውን ቃለ ምልልስ ተቃውሟል። እስክንድር ነጋ ከዚህ በኋላ በፍጹም ወደ ሚዲያ ወጥቶ መግለጫ እንዳይሰጥ በውስጥ ያሉ ነገሮችን ተነጋግረን መጨረስ መቋጨት እንችላለን ሲል የተደመጠ ሲሆን ይሄ ጉዳይ በከፍተኛ ሁኔታ ወዳልተጠበቀ አቅጣጫ ሊያመራ ይችላል። እስክንድር ነጋ ሆን ብሎ ከብልጽግና ሰዎች ጎን ተሰልፈው ህዝብን
እንደ ህዝብ ወይም የፋኖን ኃይሎች ለመበታተን እየሄደበት ያለበት መንገድም ዋጋ የሚያስከፍል ነው በሚል በነዘመነ ካሴ በኩል ማስጠንቀቂያ እንደተሰጠው ሰምተናል። ለምንጭ ነው የምንጠቅሰው? በትግል ስም ነው ገጠር የገባው። ገለዛ ሄዶ ልጅ ወልዷል፣ ትዳር መስርቷል ጫካ ውስጥ። ያው እስክንድር ነጋ ሜዳ ላይ እንደዚህ አይነት ድል አምጥተናል፣ የብልጽግና ሰራዊት የአብይ አህመድን ጦር የብርሃኑ ጁላን ጦር ደምስሰናል የሚል አማራ ክልል ዜና ሰምታችሁ ታውቃላችሁ? አፋሃድ ነው ምናምን እያለ አማራ ሲከፋፍል 4 ዓመት ሙሉ ቀላል ሂደት እንኳን ሄዶ እንኳን ነጀራ ተፈራማሙ። እስቲ እናንተ አማራው ናችሁ ራሳችሁ አንድ ቀን ለተቀን አማራ ህዝብ ያለበት ሁኔታ ላይ ጫማ ውስጥ ገብታችሁ ራሳችሁን አማራው ነው እስቲ ያለፈው 4 ዓመታት አማራ ክልል የነበረ ፖለቲካ ዴቨሎፕመንት ተመልከቱ። በተለይ ታዲያ ምናልባትም በነ ዘመነ ካሴና በነ ታጋይ እስክንድር ነጋ መካከል ያለው አለመግባባትም ሊፈታ ይችላል ተብሎ እየተጠበቀ ነው የሚገኘው። እነ እስክንድር ነጋ ግን ወደ ቀልቡ እንዲመለስ ከነ ዘመነ ካሴ ጋር ቁጭ ብሎ ውይይት ሊያካሂድ ይገባልም ነው እየተባለ ያለው። ያው እስከዚህ ሰዓት ግን እነ ዘመነ ካሴ እስክንድር ነጋን አስጠንቅቀዋል። እስክንድር ነጋ ለነ ዘመነ ካሴ ማስጠንቀቂያ የሰጠው አንዳችም ምላሽ የለም። ነገሮች ወደ ምን ሊያመሩ እንደሚችሉ በጣም የሚያሰጋ ነው። ማስጠንቀቂያ ነው የተሰጠው። ምናልባት ታጋይ እስክንድር ነጋ እርምጃ ሊወሰድበት ይችላል። ምክንያቱም አካሄዱ የፋኖን ኃይሎች የሚከፋፍል የሚነጣጥል ከጽምዶ ጋር በአንድነት እንዳይቆሙ አገዛዙን በአንድነት እንዳይታገሉ የሚያደርግ ከሆነ ምናልባት ታጋይ እስክንድር ነጋ እርምጃ ሊወሰድበት እንደሚችልም ይጠበቃል። በተለይ አፋብን ለመመስረት የሄዱበት ርቀት የሸዋ ፋኖ፣ የወሎ ፋኖ፣ የጎጃም ፋኖ፣ ጎንደር ፋኖ እየተባለ ከዛ ደግሞ እዚህ ጋር አፋብን ይላል፣ በዚህ ጋር አፋአድ ይላል። እኔ አንድ ላይ አይደለም ይላል። አንድም ኦፕሬሽን ሰርቶ ማያውቅ አንድም ኦፕሬሽን ሚዲያ ላይ ግን ለመንገስ በጣም ብዙ ጥረት ሲያደርግ የነበረ የአማራ ህዝብን ስም ሲያስጠለሽ የነበረ የተፈቀደው በሞት ያስቀጣ ነበር። በቲፒኤልኤፍ ጊዜ ሴክሹዋል ሪሌሽን የሆነ እንትን የፈጸመ ሞት ያስቀጣ ነበር በቲፒኤልኤፍ ህግ። ወንድማችን ግን ሄዶ የሰማነው ከፋኖ አባሎች የነገሩን እዛ ሄዶ ፍቅር ይዞታል ማለት ነው። እኔ ተፈቅዶለት ነው አልተፈቀደለትም። ውድ የቻናላችን ተከታይ